አሁን ባለው የኢትዮጵያ ገበያ ውስጥ ሰዎች ዶላርን ወይ ደግሞ ሌሎች የውጭ ሀገራት ምንዛሬዎችን ከየት ነው ለመሆኑ እያገኙ ያሉት? በህጋዊው መንገድ እንዴትስ ነው ገንዘቦቹን እያገኙ ያሉት? በተለይ ደግሞ ተጓዦች ለኢምፖርት የሚያስፈልገውን ኤልሲ ለመክፈት ሳይሆን ለጉዞ የሚያስፈልጋቸውን ጥቂት ዶላሮች እንዴት እያገኙ ነው? ከየትስ እያገኙ ነው? ከውጭ ሀገር በሚመለሱበት ሰዓት የት ነው እነዚህን ገንዘቦች እየመነዘሩ ያሉት? እንዴትስ ነው መመንዘር የሚችሉት? በእነዚህ ነገሮች ላይ በተለያዩ ጊዜ ስለ ዶላር በምሰራቸው ቪዲዮዎች ላይ ሰዎች ሲጠይቁኝ የነበሩ ጥያቄዎችን አንድ ላይ በማድረግ እንዲያው ለማብራሪያ ያክል ቢሆን የሚሉትን ያሉትን ፕራክቲሶች በዛሬ ቪዲዮ ነግራችኋለሁ። ምን እንደሚፈቀድ ብዙ ሰዎች ይጠይቁኛል። ትራንስፈር ማድረግ ይፈልጋሉ እዛ ሆነው በፎሬክስ ቢሮዎች ዶላራቸውን ማለት ነው። እነዚህ የትኞቹ ከካርድ ለምሳሌ የመሳሰሉትን ነገሮች የትኞቹ ይፈቀዳሉ የትኞቹ አይፈቀዱም የሚለው ነገር ነግራችኋለሁ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት ነው የምናወራው በዚህ ቻናል። አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማለት አበረታቱን እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። በኢትዮጵያው ብሔራዊ ባንክ የምንዛሬ ሪፎርም ከተወሰደ እንግዲህ ብዙ ወራት ኦልሬዲ ተቆጥረዋል። በእነዚህ ጊዜያት ውስጥ እንግዲህ አንዱና ዋነኛው በምንዛሬ ገበያ ውስጥ ከተደረጉ ለውጦች ውስጥ ትዝ ካላችሁ የፎሬክስ ቢሮዎች ወደ ገበያው መምጣት ነው። ታዲያ በእነዚህ ገበያዎች ሁለት ዋና ስራዎች ነው የሚሰራው በፎሬክስ ቢሮዎቹ ማለት ነው። ሰዎች ከውጭ ሀገራት በሚመለሱበት ሰዓት ዶላርን ወይ ደግሞ ሌሎች የውጭ ሀገራት ገንዘቦችን ለነዚህ አካላት ይሸጣሉ። እንዲሁ ደግሞ ጉዞ ያለባቸው ሰዎች ለነዚህ አካላት ምን ሄደው ደግሞ ይገዛሉ። ይሄንን በማሳለጥ ውስጥ ከፍተኛ ሚና የሚጫወቱ ከ10 በላይ የሚሆኑ የፎሬክስ ቢሮዎች በኢትዮጵያው ብሔራዊ ባንክ ፍቃድ ተሰጥቷቸው በስራ እንቅስቃሴ ላይ ይገኛሉ። ምን ያህሎቹ አክቲቭሊ እየሰሩ ነው የሚለው ነገር እንዳለ ሆኖ ግን 2-3 የሚሆኑ ተቋማት ግን በጣም ቪዚብል ሆኖ ገበያው ላይ የተለያዩ ቅርንጫፎችን እየከፈቱ በተለያዩ ሚዲያዎች ላይ ማስታወቂያዎችን ሲያስተዋውቁም ሰምታችሁ ሊሆን ይችላል። የቻናላችን የሁል ጊዜ አጋር እንደምታውቁት ሮሃ ፎሬክስንም አንዱ ተጫዋች ነው በዚህኛው ገበያ ውስጥ ማለት ነው። እዚህ ውስጥ ለመሆኑ ምን አለ የሚለውን ነገር እንግዲህ በመመልከት እንጀምር። እርግጥ ነው ባንኮችም እነዚህ ፎሬክስ ቢሮዎች የሚሰጡትን አገልግሎት የመስጠት መብቱ፣ የመስጠት ግዴታው፣ የመስጠት ኃላፊነቱ ቢኖርባቸውም ግን ለተጓዦች ይህንን እያደረጉ ነው ለማለት እውነቱ በጣም ስለሚከብድ ትንሽ ለየት ይላል ብዬ አስባለሁ። እነዚህ ጋር የመጀመሪያውና ሁሉም ሰው ሊያውቅ የሚገባው አንድ ቁልፍ ነገር ፎሬክስ ቢሮዎች የሚሰሩት አንድና አንድ የውጭ ሀገራት ምንዛሬዎችን ካሽ ብቻ ነው መገበያየት የሚችሉት። ምን ማለት እንደሆነ ልንገራችሁ። ካሽ ብቻ ነው ስላችሁ ፎሬክስ ቢሮዎች ጋር በምትሄዱበት ሰዓት የምታገኟቸው የውጭ ሀገር ምንዛሬዎች ዶላር፣ ዩሮ፣ ዩዋን ዋትኤቨር እነሱን ልትሸጡም ሆነ ልትገዙ በምትሄዱበት ሰዓት ካሽ መኖር መቻል አለበት። ፎሬክስ ቢሮዎች ጋር ካሽ ያልሆነ ነገር የምታገኙት የኢትዮጵያን ብር ብቻ ነው። ለምሳሌ እናንተ ዶላሩን ለመግዛት ክፍያ ስትከፍሉ ብር ትራንስፈር ልታደርጉላቸው ትችላላችሁ። እነርሱ ከናንተ ዶላሩን ወይ ደግሞ ዩሮውን ወይ ፓውንዱን ሲገዟችሁ ብር ትራንስፈር ሊያደርጉላችሁ ይችላሉ ኦንላይን። ከዛ ውጭ ግን በፎሬክስ ቢሮዎች ውስጥ የሚገኘው የምንዛሬ ግብይት ካሽና ካሽ ላይ ብቻ የተመሰረተ ነው። ስለዚህ ፎሬክስ ቢሮዎች የሚገዙትም ሆነ የሚሸጡት የውጭ ሀገር ምንዛሬ ካሹን ብቻ ነው። ፊዚካል ካሹን ብቻና ብቻ ነው። ይህንንም በማድረግ ውስጥ እንዲሁ እንደ ብሔራዊ ባንክ መመሪያ መሰረት ግለሰቦች ፓስፖርታቸውን፣ ቪዛቸውንና ቲኬቶቻቸውን ይዘው የሚሄዱ ከሆነ እነዚህ ተቋማት ጋር በግለሰብ ደረጃ እስከ $10,000 ይሰጣሉ። ወይ ደግሞ በሌሎች ከረንሲዎችም ቢሆን ለምሳሌ ዩሮም ቢሆን ኦር ፓውንድም ቢሆን $10,000 ትክክል ማለት ነው ከ$10,000 ጋራ ተካከል ገንዘብ በሌላ ሀገር ገንዘብ ይሰጣሉ። የቻይና ዩዋን ልታገኙ ትችላላችሁ። ዩሮ፣ የካናዳ ዶላር፣ አውስትራሊያን ዶላር እንዲሁ ደግሞ ብዙ ከረንሲዎች ሊገኙ የሚችሉበት እድል ይኖራል። የከረንሲዎችን እነሱ ጋር የማግኘቱ ጉዳይ በዋናነት የሚመጣው ምን ጋር ነው? ቅድም እንደነገርኳቸው እነዚህ አካላት ካሽ ስለሆነ የሚገዙት ሌሎች ከውጭ ሀገራት የሚመጡ ሰዎች ካሽ ይዘውላቸው መጥተው እስከሸጡላቸው ድረስ እናንተ የምትፈልጉትን አይነት ከረንሲ የማግኘት እድላችሁ ሰፊ ነው። ነገር ግን እንደምታውቁት ብዙ ሰዎች ከውጭ ሀገር
በሚመጡበት ሰዓት ይበልጥ ፕሪፈር የሚያደርጓቸው ዝም ብሎ ትንንሽዬ ካልሆነች በስተቀር የሆነ ሀገር ሄደው ግብይት ከፈጸሙ በኋላ የተረፈቻቸውን ይዘው ካልሆነ በስተቀር ብዙ ሰዎች ዶላርን ወይ ዩሮን ወይ ፓውንድን ስለሆነ ይዘው የሚመጡት በስፋት የምትመለከቱት እዚህ ገበያ ላይ ዩሮ፣ ዶላር ወይ ደግሞ ፓውንድን፣ የዩናይትድ አረብ ኤሚሬቱ ደግሞ ድርሃም፣ የሳውዲ ሪያል እነዚህ የመሳሰሉ ገንዘቦች በስፋት ይገኛሉ። እነዚህን የምታገኙበት እድል አለ። የ10,000 ትክክል ማለት ነው። እንዲሁ ደግሞ ነጋዴ ሆናችሁ የንግድ ፍቃድ የሚኖራችሁ ከሆነ እንዲሁ ከቲኬታችሁ ጋራ ከፓስፖርታችሁ ጋራ ከቪዛችሁ ጋራ ይዛችሁ በምትሄዱበት ሰዓት በተመሳሳይ 15,000 የአሜሪካን ዶላር ወይ ደግሞ የ15,000 አሜሪካን ዶላር ትክክል የሆነ ማንኛውንም የውጭ ሀገር ገንዘብ በዛ በፎሬክስ ተቋሙ ሊገኝ የሚችል ማለት ነው በጊዜው ያንን ሊሰጧችሁ የሚችሉበት ሰፊ እድል አለ። በስፋትም በተለይ የአሜሪካን ዶላር በተለይ በስፋት ገበያው ላይ ስለሚንቀሳቀስ ብዙ ጊዜ እነዚህ ፎሬክስ ቢሮዎች ጋር በምትሄዱበት ሰዓት የምታጡበት እድል በጣም ጠባብ ነው ብዬ ነው የማየው እኔ ከልምድ ካየኋቸው ማለት ነው። በብዛት ዶላር ስላለ ብዙ ጊዜ ሜቢ ሰዎች ፓውንድ ዩሮ ደግሞ እንደ ዶላር በስፋት አይሰራጭም። እንደምታውቁት የአውሮፓ ገንዘቦች እዛም ሀገር በብዛት በካሽ ስለማይንቀሳቀሱ ወደዚህ ሀገርም የመምጣት መጠናቸው በጣም የቀነሰ ስለሚሆን ማለት ነው። ድርሃም በስፋት ይገኛል እንደዚሁ እነዚህ ፎሬክስ ቢሮዎች ጋር የ10,000 ዶላሩን ትክክል ማግኘት ስለምትችሉ ማለት ነው። እነዚህንም የማግኘት እድላችሁ ሰፊ ነው ማለት ነው። እነዚህ ጋር ፓስፖርት እያልኩ በተደጋጋሚ የምነግራችሁ አንዳንድ ሀገሮች በምትሄዱበት ሰዓት ለምሳሌ ወደ ኬንያ መጓዝ የሚፈልግ ሰው ኦር ታይላንድ ምናምን አይደል ነው እንደዚህ አይነት ሀገሮች ለምሳሌ በምትሄዱበት ሰዓት ቪዛ ጠይቋችሁ ቪዛ ኦን አራይቫል የሚሰጥባቸው ሀገሮች ለምሳሌ ከሆነ ፓስፖርት ከቲኬት ጋር ብቻ ይዛችሁ በመሄድ ያስተናግዷችኋል ማለት ነው። ስለዚህ ከነዚህ ውጪ በምንም መልኩ ከነዚህ አካላት ዶላር ማግኘት አትችሉም። ለትምህርት ቤት ክፍያ ልከፍል ነው፣ ለጤና የሆነ ነገር ላደርግ ነው፣ እነዚህ ከላይ የጠቀስኳቸውን ዶክመንቶች እስካላሟላችሁ ድረስ ፎሬክስ ቢሮዎች በምንም ተአምር የውጭ ሀገራት ምንዛሬ አይሸጡም። በቃ ቁልፍ እችና እችነች ካሽ ነው ሊሰጧችሁ የሚችለው። ያ ማለት ነው ትራንስፈር ሊያደርጉላችሁ አይችሉም፣ ካርድ ላይ ገንዘብ ሊሞሉላችሁ አይችሉም እያልኳችሁ ነው። ልትገዙ በምትሄዱበት ሰዓት ማለት ነው። ልትሸጡ በምትሄዱበት ሰዓት ከውጭ ሀገራት የምትመጡ ወይ ደግሞ ቤታችሁ ዶላር አስቀምጣችሁ ያላችሁ የቆየ ሰው የሰጣችሁ ዋቴቨር ይሄንን በምታደርጉበት ሰዓትም በተመሳሳይ መልኩ አንድ ነገር ነው ከናንተ የሚፈልጉት ከዶላራችሁ ጋር በእጃችሁ ያለው የውጭ ሀገር ምንዛሬ 10,000 ዶላር ካሽ ከሆነ እስከዚህ ድረስ ያለምንም ጠያቂ መታወቂያ ብቻ ይዛችሁ መታወቂያችሁን ብቻ ኮፒ ያደርጋሉ 10,000 ዶላሩን ይገዟችኋል በተመጣጣኝ በሚባለው ዋጋ። አሁን ለምሳሌ በዚህ ሰሞን 178 ብር 179 ብር አካባቢ ነው እየገዙ ያሉት እነዚህ ተቋማት ማለት ነው። ያንን ለማድረግ መታወቂያ ብቻ ነው የሚጠበቅባቸው 10,000 ዶላር ከሆነ። ከ10,000 ዶላር በላይ ከሆነ ግን ወደ ሀገር ቤት በምትገቡበት ጊዜ ጉምሩክ ላይ ዲክሌር እንድታደርጉ ትጠየቃላችሁ ካሹን ማለት ነው። ከዛ በኋላ ዲክሌር የማድረጋችሁ ዋነኛው ዓላማ በነገራችን ላይ ገንዘቡን ወስዳችሁ እነዚህ ህጋዊ አካላት ጋር ባንኮች ጋር ፎሬክስ ቢሮዎች ጋር መመንዘራችሁን ለመከታተል እንጂ ሌላ ምንም አይነት የተለየ ዓላማ ምክንያትም የለው። ይሄን በእርግጠኝነት የምነግራችሁ ማለት ነው። ምክንያቱም ብዙ ዶላሮች ከውጭ ይዘው መጥተው እዚህ የመነዘሩ ሰዎችን ስለማቅ በአጋጣሚ ማለት ነው። እነዚህ አካላት ምንድነው የሚያደርጉት? ከ10,000 በላይ ከሆነ በእጃችሁ ያለው ዲክላራሲዮናችሁን ይዛችሁ ትመጣላችሁ። በዛ ዲክላራሲዮን መሰረት ስትመነዝሩ ደረሰኝ ይሰጧችኋል። በኋላ ሊወራረድ ይችላል ቢፈለግ ራሱ ማለት ነው፣ የመንግስት አካል ቢጠይቅ ራሱ ማለት ነው። እስከ 10,000 ዶላር ብቻ በዛ መልኩ ይቻላል። ከ10,000 ዶላር በታች ያለው ግን ማንኛውም ሰው ለምሳሌ ቤት የሚያስቀምጣችሁት ቢሆን ማቆየት በራሱ ህገወጥ እንደሆነ ታውቃላችሁና ከሆነ ጊዜ በኋላ በተለይ ይዛችሁ መታችሁ ወደ እነዚህ ተቋማት በምትሄዱበት ሰዓት እነዚህ ተቋማት ምን ያደርጋሉ ማለት ነው? በተባለው ዋጋ በእለቱ ዋጋ መታወቂያችሁን ብቻ ኮፒ አድርገው ይመነዝሩላችኋል። ኬታ መጣችሁ ምናምን የሚል አይነት ጥያቄ ውስጥ አትገቡም ማለት ነው። ያው ዶላርን ይዞ ተቀምጦ ስፔኩሌት ማድረግ ገበያው በሚጨምር በሚቀንስ ሰዓት መጠቀም የሚለው ነገር ለጊዜው እኛ ሀገር የተከለከለ አይደል ስለሆነ ለኔና ለእናንተ ብቻ ሳይሆን ራሳቸው ፎሬክስ ቢሮዎችና ባንኮች ራሳቸው የካፒታላቸው የሆነ ፐርሰንት በላይ በወሩ መጨረሻ የውጭ ሀገር ምንዛሬ ይዘው መቆየት አይችሉም። በነገራችን ላይ ቶሎ ብለው ወደ ባንክ ወይ ደግሞ ወደ ብሔራዊ ባንክ እንዲያስገቡ ወደ ጎደለው ባንክ ሄደው እንዲሸጡ ግዴታ ይቀመጣል። ምክንያቱም ገበያው ላይ ገንዘቡ እንዲንቀሳቀስ ስለሚፈለግ ሆርድ እንዳይደረግ ስለሚፈለግ ማለት ነው። ስለዚህ ከውጭ ሀገራት የምትመጡ ሰዎችን ቢሆን ለነዚህ አካላት ዶላር ለመሸጥ በምትመጡበት ሰዓት እንግዲህ ትራንስፈር የሚባል ነገር አይቻልም። ከአሜሪካ ከአውሮፓ ሆናችሁ በሬሚታንስ እንደምትልኩት ለምሳሌ በመኒግራም በምናም እንደምትልኩት ወደ ፎሬክስ ቢሮዎች መላክ አይቻልም። ፎሬክስ ቢሮዎች ቅድም እንደነገርኳችሁ ካሽና ካሽ ላይ ብቻ ነው ግብይትን ማካሄድ የሚችሉት። ማስተር ካርድ ቪዛ ይዛችሁ መታችሁ እዚህ እንዲሁ መዘርዘር አትችሉም። እርሱም በብሔራዊ ባንኩ ህግ መሰረት እየተከለከለ ነው። ለፎሬክስ ቢሮዎች የተሰጠ ማንዴት አይደለም። ፎሬክስ ቢሮዎች
ፒውርሊ ካሽ ላይ ብቻ ትሬድ እንዲያደርጉ ስለሚገደዱ ማለት ነው። እነዚህ ነገሮች መረዳት በጣም አስፈላጊ ነው። ከውጭ ሀገራት ልክ አስፈቅዳችሁ ይዛችሁ መታችሁ፣ እዚህ ግን ያው መመንዘር የምትፈልጉ ከሆነ ካሽ እስከሆነ ድረስ እነዚህ አካላት በምትፈልጉት መልኩ ከዛ ብራችሁን ወዲያው ትራንስፈር ያደርጉላችኋል በኢትዮጵያ ውስጥ ባሉ የባንክ አካውንቶቻችሁ ማለት ነው። እነዚህን ማግኘት ትችላላችሁ ኢትዮጵያ ውስጥ አሁን ባለው እየተሰራበት ባለው ፎሬክስ ቢሮዎች በስፋት ይሄንን ያደርጋሉ። ይሄንን ገንዘብ ቅድም እንደነገርኳችሁ በነገራችን ላይ ዶላሩን ይዘውት እንዳይቆዩ የሚገድባቸው ትልቅ ህግ አለ። እነዚህን ገንዘቦች ገቢ ወጪውን በየቀኑ ሪፖርት ያደርጋሉ። በወሩ መጨረሻ ደግሞ ብዙ ዶላር ይዘው እንዳይቀጥሉ ህግ ይከለክላቸዋል። የካፒታላቸው አይ ቲንክ 15% አካባቢ ከምትሆን ገንዘብ በላይ ይዘው ለምሳሌ ቀን 30 ሆኖ በፈረንጆቹ ወደ አንድ መሻገር አይችሉም። 30 ላይ ወስደው ኤደር ለሆነ ንግድ ባንክ ሄደው መሸጥ መቻል አለባቸው። ያ ንግድ ባንክም ራሱ ቢሆን የካፒታሉ እንደዚሁ 10% አካባቢ የሚሆን በላይ ዶላር ይዞ መቆየት አይችልም። እሱም ቢሆን ያ ካልሆነ ወይ ለሌላ ባንክ መሸጥ አለበት ወይ ለብሔራዊ ባንክ ማስገባት አለበት። በዛ መልኩ ምን ለማድረግ ነው ሐሳቡ? ያ ትርፍ የሆነ ገንዘብ ይሄኛው ሰውዬ ገንዘብ ያተርፍልኛል ብሎ ይዞት በመቆየት መደበቅ አይችልም ነው፣ ለገበያው ለነጋዴው መስጠት መቻል አለበት ነው። ይሄኛው እንደምትመለከቱት እንግዲህ የካሽ ገበያውን በተለይ ደግሞ የተጓዦችን ወደ ዱባይ፣ ቱርኪ፣ ቻይና ጉዞ ያለባቸው ሰዎችን በከፍተኛ ሁኔታ የካሽ ችግራቸውን እነዚህ ፎሬክስ ቢሮዎች ቀርፈዋል። እርግጥ ነው ባንኮች ጋር ተመሳሳይ ገንዘብ ብታገኙ አትራፊ ልትሆኑ የምትችሉበት እድል አሁንም ሰፊ ነው። 10 ምናምን ብር 20 ምናምን ብር ድረስ ልዩነት ስላለው ማለት ነው ባንክና ፎሬክስ መካከል ያለው ማለት ነው። ከነሱ ገዝታችሁ ራሱ መልሳችሁ እዚህ ብትሸጡት 10 ምናምን ብር ልታተርፉ የምትችሉበት እድል አለ። ችግሩ ግን የኛ ባንኮች ስቲል ዶላሩን በካሽ በተለይ የሚሰጡ ባንኮች አይደሉም በብዛት ያሉት። ኤልሲው ላይ ምናምን በስፋት እየሰሩ ነው የሚባለው። እንግዲህ እሱ ላይ እያገኛችሁ ነው ደንበኞች ወይ ደግሞ ተመልካቾች ትመልሱልኛላችሁ። ከካሽ ጋር ተያይዞ ከተጓዥ ጋር ተያይዞ ግን ያለው ነገር ይህን ይመስላል በኢትዮጵያ። እናንተ እስቲ ምን ገጠማችሁ? አስተያየት መስጫ ሳጥኑ ላይ ኮሜንት ሴክሽን ላይ ጻፉልን። በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።